ጋይሶችዬ ህልም አይከለከልም አይደለ? ህልም ተፈርቶ ሳይተኛ አይታደርም ይባላልና የሄርሜላ ወንድም እንግዲህ ህልም እያለመ ነው። አብርሃም ህልም ልም ብሎ ምናምን ወደ እንግዲህ ካናዳ ገብቷል ወይንም ወደ ሌላ ቦታ ሂዷል። ራሴን ማረጋጋት አለብኝ ብሎ ማለት ነው። እና ከዛን የሄርሜላ ወንድም መቼም አንዳንድ ጊዜ ካፈሩ አይቀር ድርቅ ካሉ አይቀር እውነቱን ውሸቱን እውነት ነው ብላችሁ እመኑ ብለው ካመኑ አይቀር እንደዚህ ነው በቃና ያላቸው ግንኙነት ደስ ይላል። በስልክ እያወሩ ነው ምናምን ግንኙነታቸው በጣም ነው ደስ የሚለው። አብርሃም ወደ ፊቱ እየተመለሰ ነው። ሄርሜላም እንደዛው በቃ ወደ በፊቱ ዋንተና እየተመለሰች ነው፣ እየተረጋጋች ነው ምናምን አላለ መሰላችሁ? ኧረ ማን የሚናደድ መስሏችሁ ነው? ይሄን ያህል በቃ ትልቅ ርቀት የሄዳችሁትና መቼም ቢሆን አብርሃምና ሄርሜላ አንድ ላይ ይሆናሉ ብዬ አላስብም ማለት ነው። ምክንያቱም ካደረገችው አንጻር አብርሃምም ካየውና ከሰማው ነገር አንጻር መቼም ይሆናል ብዬ አላስብም። ሰላም እንዴት ናችሁ ጋይሶች? እንዴት ናችሁ? እንዴት ዋላችሁ? ሁሉ ሰላም ባላችሁ በሰላማችሁ ይብዛልኝ። እንዴት ናችሁ? ሁሉ ሰላም ነው? አለን እንግዲህ መጣውላችሁ ማለት ነው። አይቀርብኝ እኮ ነኝ። በቃ ወሬ ያልቅብኝ እንደው በቃ ወይ ወሬ አያመልጠኝ እኮ ነኝ እኮ ነኝ። እና ውዶቼ እንግዲህ የተፈጠረው ነገር እንግዲህ አይታችኋል ማለት ነው። በፎቶ ላይ እንደተለጠፈው እንግዲህ እንዳያችሁት እዛ ጋር ማርቲና አቤልና የሄርሜላ ወንድም እንግዲህ ስለ ሄርሜላ ምናምን አብርሃምና ሄርሜላ እያወሩ ነው ያላቸው ግንኙነታቸው፣ ቅርርብነታቸው በጣም ነው ደስ የሚለው ምናምን ነገር አላለመሰላችሁ? በነገራችን ላይ ህልም መቼም ቢሆን ተከልክሎ አያውቅም ማለት ነው። ህልም ተፈርቶ አይተኛም እንደማይባለው ማለት ነው። ስለዚህ አይዞክ ወንድም ነህ። ያው እናውቃለን እኮ ሄርሜላ ወንድም እንደሆንክ እናውቃለን። ያው እህትህ ምንም ያህል መጥፎ ሰው ብትሆን ምንም አይነት ጥፋት ብታጠፋ እህት ያጥፍታለች ብለህ እንደማትል ግልጽ ነው። ገባችሁ አይደል? ይሄ ነገር የምናውቀው ነገር ነው እኛ ራሳችንና ስለዚህ ደግሞ አብርሃም ከሄርሜላ ጋር ቢሆን የሚጎዳው ራሱን እንጂ ሌላን ሰው አይደለም ማለት ነው ጋይሶችዬና ምክንያቱም ያደረገችውና የተፈጠረው ነገር አይታችኋል። የራሷን ጥፋት ወደ ሩታ አድርጋ ሩታና ኤፍሬም ናቸው ወንድምህም ከሩታ ጋር ሆኖ ነው ይሄን ነገር እያደረገብህ ያለው ስለዚህ ብላ ለማብራራት ሁሉ እየሞከረች ነበር ማለት ነው። እና ይሄ ነገር መቼም ቢሆን በህልሟ ራሱ ስታልመው የምትወሩ ነገር ነው ብዬ አስባለሁ ይሄ ነገር ማለት ነውና ስለዚህ ሀባይቦቼ አንዳንድ ጊዜ ምን ሊፈጠር እንደሚችል ሳናውቅ ዝም ብለን ባናወራ ጥሩ ነው። ብቻ እናያለን እንግዲህ አብርሃም ለህይወቱ የሚጠቅመው ሰው ማን እንደሆነ ያውቃል። ራሱ ይመርጣል። ራሱ አብርሃም ለኔ ይጠቅመኛል ያለውን ሰው መውሰድና አብሮ ከሱ ጋር መሆን ይችላል ብዬ አስባለሁ። ግን ደግሞ እናንተ ሄርሜላ ጥሩ ሰው እንደሆነችና ሩታ መጥፎ ሰው እንደሆነች እያረጋችሁ አታውሩ ማለት ነው። አርፋችሁ ተቀመጡ።